ሪሌሽንሺፕ ከዛ ደግሞ እግዚአብሔር ከረዳን ሜሬጅ ውስጥ ኤንድ አፕ የሚያደርገው በትዳር ውስጥ የሚያደርገው ሪሌሽንሺፕ በሰው ህይወት ውስጥ ሌላው ወሳኙ እርምጃ ውሳኔ እሱ ነው። አሁን ክርስቶስን ለመከተል የምንወስነው ውሳኔ አለ። እሱ ከምንም ጋር አይነጻጸርም። ለማገልገል የምንወስነው ውሳኔ አለ። እሱ ደግሞ ሌላ ሜጀር ውሳኔ ነው። ከዛ ደግሞ የትዳር ጓደኛዬ ማን ይሁን ማን ትሁን፣ በቃ ማንን ላግባ፣ እንዴት ነው ሪሌሽን፣ እሱ ደግሞ በጣም የሰውን ህይወት ወይ ወደ ግራ ይዞት ይሸመጥጣል፣ ወይ ወደ ቀኝ ይዞት ይሸመጥጣል፣ ወይ ያጠፋዋል፣ ወይ ያለማዋል። በእውነት በጣም በጣም ወሳኝ ነው። በጣም ሲሪየስ ነው። እንደምትጀምረው አይደለም። በቃ ቦይፍሬንድ ገርልፍሬንድ ምናምን እያልን እንደምንስቀው አይደለም። በጣም ውጤቱ ወይ ደቨስቴቲንግ ይሆናል ወይ ደግሞ ለበረከት ይሆናል። ጎምዛዛው ትሩዝ እኔ ወጣቶችን የምመክረው የት እየሄዳችሁ እንደሆነ ሳታውቁ ሰው አታስከትሉ ነው። የት እየሄዳ ያውቀው አሁን የነምትሄድ ስትላ ያውቀው ግን እጮኛ የት እየወሰድካት አት ሳም ፖይንት አንተ ወደምትሄድበት መሄድ ባትፈልግስ በጣም እኮ ነው። አንተ ሚሽነሪ ሆናለሁ ኖርዝ ኮሪያ ሄጄ ትላለህ። እሷ አዲስ አበባ ላይ ቢዝነስ ከፍቼ፣ ሁለቱም ኃጢአት አይደለም። የአንተ ሚሽነሪ መሆን ጽድቅ፣ የእሷ ነጋዴ መሆን ኃጢአት አይደለም። ነሰሰርልኝ ጥሩና መጥፎ ብለን አይደለም የምንለየው። በቃ የምትሄዱበት መንገድ በቃ እንደዚህና እንደዚህ ሆናል። አዛን ኤግዛምፕል ነው ያነሳሁት። ስለዚህ ሰው የት እንደሚሄድ ሳያውቅ ፒክ ያርግ ነው የምለው። መቆየት እኮ ጥሩ እኮ ነው። አይ ነው ለብዙ ፖፑላር አይደለም እንትና አለው ስለካ የራስን አግብተህ ምናምን የሚሉ ሰዎች አሉ። ፋሽን አለ አይ ነው። ግን አትሊስት the minimum ነው የማስበው። እግዚአብሔር የት እንደሄድ ፈልጓል በህይወቴ። ምንድነው መሆነው in the next 10 years ራሴን የት ነው ማየው? እግዚአብሔር በልብ የሚያብለው ሁላችን በአንድ አይነት መንገድ አይናገርም። እግዚአብሔር በሆነ መንገድ ግን ይናገራል። አንዳንዳችን በግልጽ መጥቶ ሊያወራ ይችላል፣ በህልም ሊያወራ ይችላል፣ ቃሉን ስታነብ ሊያወራ። አንዳንዶቻችን ደግሞ ታለንታችንና ጊፍታችን ይናገራል። ራሱ የሆነ እግዚአብሔር እኮ የሰጠህ ችሎታ ምን እንደምትሆን ያሳይሃል። አካዳሚክ ፖቴንሻሎችህ ወዴት እየሄድክ እንደሆነ ያሳይሃል። አትሊስት እነኚህን እስኪለይ ድረስ ሰው ባይቸኮል። አሁን እንደምታዩት ነው። ሪሌሽንሺፕ ይጀምራል፣ ፌል ያደርጋል። ወደ ትዳር ሊደርስ ነው ይባላል፣ ፌል ያደርጋል። ትዳር ውስጥ ይገባል፣ ወዲያው ፌል ያደርጋል። አብረው ኑሮ ጀመሩ፣ ወዲያው ፌል ያደርጋል። ይሄ የሚሆንበት አንዱ ምክንያት ነው የሚመስለኝ ሁለቱ ሳይስማሙ፣ ወዴት እንደሚሄዱ ሳይስማሙ የሚጀመር አይነት ባይሆን ብዬ አስባለሁ። ኢን ማይ ኬዝ እኛ ቤተክርስቲያን ላሉ ወጣቶች አንዳንዴ ነገራቸዋለሁ። እኔ እቺ ትሆን አቺኛው ናት ምናምን ብዬ አውቃለሁ። እንደማና አሁን እንዳሉ ወጣቶች ማለት ነው። በቃችን ነች ማለት ነው ምናምን ብዬ አውቃለሁ። ከዛ በተለይ መጽሐፍ ቅዱስ ትምህርት ቤት ተማሪ ሆነን እዚህ ፈርስት ዲግሪ ስማር አዲስ አበባ ፎር ሳም ሪዝን በቃ አሁን አገልግሎት እግዚአብሔር ጠርቶኛል። በጣም ብዙ በስፋት ማገልገል አልጀመርኩም፣ ግን ምልክቶች ምናምን መታየት ጀምረዋል። እንደገና ደግሞ ያው ትምህርት ቤት ገብቻለሁ። አሁን ከትምህርት ቤት ግራጁዌት ካረኩ በኋላ አገልግሎት በሰፊው ሰውና እንደ አሳይመንት ነበር ያስከት በቃ ቶሎ ማግባት አለብኝ፣ ቶሎ ማግባት አለብኝ። ልክ ከመንገድ እንደምታወጣ ወደ ትምህርት ቤት ተማር ታረቅ ከይቀረው ወንኮ ብዙ መተዳደሪያው ምንም ሚስጥር ልታወራ ትችላለህ። ባዶ ቤት ውስጥ ነው ያመጣኋት በጣም እና በቃ ፍላጎቱ ስለነበረ እንትን ነበረ በቃ ጭንጋት ሆናለች የሚሉ እንትኖች ነበሩኝ። ግን በጣም የጠቀመኝ ነገር ቅድም ያልኩት ነው። በጣም የጠቀመኝ ነገር ዝም ብሎ የትዳር ጓደኛ ብቻ ወይ ደግሞ ጊዜያዊ ገርልፍሬንድ ፍለጋ ሳይሆን ባይ ዛት ታይም የት እንደሚሄድ ስለታወቀ ዋጋ ቢያስከፍላትም ያቺ ሰው አብራኝ ልትሄድ የምትችል መሆኗን ለማረጋገጥ ጊዜ አይፈጅም። ያን ጊዜ አሁን እኮ አገልጋይነት ትንሽ የተሻለ ፖፑላሪቲ አግኝቷል። ትንሽ ይሻላል። አሁን ፓስተር ላገባ ነው ብትል አንድ ሴት ወጣ ጉድ ፎር ዩ ማለት ነው። አትሊስት በከተሞች አካባቢ ጥሩ ይወጣል። እንደ ድሮ አንድሮ በአብዛኛው አሁን እኛ ለሙሉ ጊዜ አገልግሎት ስንለይ ሁላችን ወንጌላውያን ነው የምንባለው። የሚሰጠን ታይትል እሱ ነውና ወንጌላዊ ነኝ እኔ። ለወንጌል ስራ ነው እግዚአብሔር የለኝ። ሌላ ስራ ልሰራ አልችልም። ያን ጊዜ ክፍያም የለም፣ ኑሮውም እንትን ነው፣ ፊውቸሩም ብዙ እንደዚህ ብራይት ሆኖ ምናምን አይታይም። የእውነት አሁን እንደመሆን
ዝም ብሎ በአእምሮዬ በልቤ በመንፈሴ እግዚአብሔር በተናገረኝ በእምነት የምጠብቀው ነገር ነው እንጂ በካልኩሌሽን አይደረስም። ግን ማወቄ በጣም ጠቅሞኝ ዲስ ወር አም ጎይንግ እና ከባለቤቴ ጋር ስንተዋወቅ እንደ ጓደኞች ነው የተዋወቅነው። የጋራ ጓደኞች ነበሩን። እሷ ለአንዷ ጓደኛ ናት፣ ሌሎቹ ደግሞ የኔ ጓደኞች ናቸው በቤተሰቡ። ስትመጣ ስትሄድ አያት ነበር እኔ ከዛችኛዋ ልጅ ጋር ስትገናኝ ማለት ነው። እኛ ከሌሎቹ ጋር ነው ግንኙነታችን። እሷ አይቼ አላውቅም የሚል ሂዩሚሊቲ ብዙ ጊዜ አያት ነበር እንደዛ ነበረ። በኋላ ቤተሰብ ውስጥ አንድ ሀዘን ገጠመና ሁላችን አንድ ላይ ሰብሰብ ብለን ቤተሰቡን ለማጽናናት ከለቅሶ በኋላ ከረም ስንል ያው እንደዚህና እንደዚህ ሳይሆን እዛ መጀመሪያ ጊዜ አየሁ የምትለኝ የዛን ጊዜ ነው። እኔ እዛ ተያየን፣ ከዛ ተዋወቅን፣ አብረን ሰነበትን ምናምን ደን በግል መገናኘት ጀመረን። ጓደኛሞች ሆነን የማገለግልባቸው አንዳንድ ቦታዎች ማምጣት ጀመረ። ትንሽ ማገልግሎት ጀምሬ ነበረ። አይ ቲንክ ጓደኞች ሆነን አብረን ቡና ሻይ ማለት ጀመረን፣ ማውራት ጀመረን። ግን መጨረሻ ላይ እግዚአብሔር በልቤ ውስጥ በእኔ ልብ ውስጥ ነው እግዚአብሔር መጀመሪያ ያመጣው እና ለትዳር ልጠይቃት ስል እኔ ብዙ ጊዜ ተናግሬያለሁ ሚዲያም ላይ እኔ the most unattractive and romantic አጠያቂ ጠየቀ ባለም ላይ እኔ እንደሆንኩ ነው የማስበው። በጣም እንትን ነበር በቃ እና በጣም በቃ ቁጭ ብለን ሲሪየስ ወሬ ነበር ያወራሁት። በቃ እኔ እንደዚህ ነኝ፣ ወንጌላዊ ነኝ፣ እንደዚህ ሆኜ ነው የምቀጥለው በህይወት ዘመኔ እና በጣም በኑሮ በጣም እንቸገራለን። ቤተክርስቲያን ምንም አሁን የሚከፈለኝ ነገር የለም፣ ወደፊትም እርግጠኛ አይደለሁም። ቤትን ንብረት ምናምን አይመስለኝም። ላይፌ በጣም ከባድ ነው የሚሆነው። ማት በቃ ነው ኦልሞስት የጨለማውን ጥግ ነው ከባድ ነው። ያን ጊዜ ደግሞ ይሄ ትንሽ ውጭ ሀገር መውጣት ዲቪ መሙላት ምናምን ፖፑላር ነበር። እሱም አይሰማኝም በልቤ። እኔ አይ ቲንክ እዚህ ሀገር እንዳገለግል ነው እግዚአብሔር የጠራኝ። ሰው መሽሎኪያ የለውም አይመስልም። ግን በቃ እንድንጋባ እግዚአብሔር በልቤ ውስጥ አለ። አይ ቲንክ ሞር አጠያቄ ላይክ በዚህ መንገድ መሄድ እንችላለን ወይ አብረን አይነት ነበር። was very serious, very shocking። እንዴት እሺ እንዳለችኝ አላውቅም። ሰዎች ቢሆን ዲቲንግ ለጸልይበት ምናምን አለችኝ። መጸለይ ትችላለች ምናምን ጸለየችበት፣ አሰበችበት። ሲሪሊ በጣም ትልቅ ዋጋ ነው የከፈለችው። እሷ የተሻለ የተደላደለ አይነት ላይፍ የሚኖር ቤተሰብ ውስጥ ነበር የምትኖረው እና በጣም ትልቅ ዋጋ ነው የከፈለችው። እሱ በጣም በዛ መልኩ ነው የተጫጨነው፣ በዛ መልኩ ነው ሪሌሽንሺፕ የጀመርነው። 25 ዓመት ይሆነናል። 25 years አብረን ወክ አረገን ማለት ነው። the same እንዳልነው አብረን ወክ አረገን። ጭልም ያለ አይደለም፣ ጭልም ያሉ ጊዜያት ነበሩ፣ ግን ብርሃን ደግሞ አለ፣ ከፍታ አለ፣ ዝቅታ አለ። ሁሉም መጥፎ ሁሉም ጥሩ አይደለም ላይፍ። we worked together, we still are working together። ግን የጠቀመው እኔ ወጣቶችን መክረው እስቲ መጀመሪያ የት እየሄዳችሁ እንደሆነ በቃ ወስኑ ከእግዚአብሔር ጋር፣ ከዛ በኋላ ይሁን። ምክንያቱም relationship is all about አብሮ መጓዝ፣ አብሮ መሄድ፣ እንደ መሳሳብ እንዳይመጣ ማለት ነው። እዚህ ላይ ይመስለኛል relationship ፌል የሚያደርገው የሚጸናው እና ዝም ብሎ አጉል የሆኑ ቶሎ ተጀምረው የሚያልቁ የሻይ ቤትና የቡና መጠጫ አይነት ትንሽ ጊዜ ዝም ብሎ እንትና አላማ የሌላቸው relationship ውስጥ ክርስቲያን ኢንቮልቭ ባያደርግ ብዬ ነው የምመክረው። እህቶች ወንድሞች ጋር እናገለግላለን፣ ግን እንዲሁ ዝም ብሎ ያዝለቀቅ አይነት ባይሆን፣ ሲሪየስ ቢሆን፣ ስንጀምርም ሲሪየስ ቢሆን፣ በጸሎት ቢሆን። እኔ ብዙ አይ ቲንክ ለተወሰነ ጊዜ እንደ ኔጌቲቭ ነበር የምናወራቸው። በቃ የድሮዎች እኮ በጣም ጸልይበት ይላሉ፣ ህልም ካላየው ይላሉ፣ ራእይ ካላየው ይላሉ፣ እግዚአብሔር ተናገረኝ ይላሉ። አይ ቲንክ ማሾፍ የለብንም። አሁን ግን በቃ ወደድኳት እንትና ወደድኩት እንትና አንተና ጀመረ ሜቢ ጥንቱ ሳይሻለን አይቀርም። እግዚአብሔር የሚናገርበትን ነገር አሁን እኮ ኦልሞስት እንደ ፋሽን እንዴት ነው ያገባኸው ወይ እንዴት ነው ያገባሽው ምናምን ሲባል እኔ ህልም አላየሁም ራእይ ያለ በኩራት ነው የምንናገረው። ቢሆንስ ግን እኮ በጣም ጥሩ እኮ ነው። እኛ እግዚአብሔር የሚናገርበትን መንገድ ህልም ብቻ፣ ራእይ ብቻ፣ ትንቢት ብቻ
መልአክ ወርዶ ብቻ ምናምን አንልም እንጂ ግን ይናገር እግዚአብሔር በሆነ መንገድ እግዚአብሔር ይናገር ብሎ እኮ ዲሰር ማድረግ እኮ የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እኮ ነው የሚለው። የእግዚአብሔር ፈቃድ ምን እንደሆነ አስተውሉ። ሜሬጅ ለሚያክል ነገር እንዴት ነው የእግዚአብሔር ፈቃድ? እርግጠኝነት በሆነ መንገድ ይምጣ። የጥንቶቹ ህልም አየሁ ሊሉ ይችላሉ። እሺ አንተኛ ምን በላው somehow ግን that conviction I think I sense እግዚአብሔር ከዚህ ሰው ጋር ወይ ከዚህ ሰው ጋር ህይወትን እንድጋራ እንዳገለግል እሱ በጣም ሜቢ ወደዛ መመለስ ያስፈልገን ይሆናልና ተራ ከሆኑ ዝም ብለው ጊዜያዊ ስሜት ጋራ ከሆኑ ነገሮች ወጣ ብለው ማሰብ ያስፈልጋል። ትዳርን፣ ሪሌሽንሺፕን፣ ጋብቻን የተመለከቱ ሪሌሽንሺፖችን በውጫዊ ገጽታዎች በዋናነት አለመመስረት ብዬ እኔ በጣም መክራለሁ። ሰዓታችሁ ሊፈጅባችሁ ይችላል። ይሄ ውጫዊ ገጽታዎች በጣም ኃላፊ ናቸው፣ በጣም ጊዜያዊ ናቸው። ቋሚን የለም። ሀብት ብትለው፣ ውበት ብትለው፣ ዝና ብትለው በጣም ሰላዋችና ስላይክ አሁን በጣም የውጫዊ አፒራንስ በጣም ትልቅ እንትን ይሰጠዋል። ምንም ጥያቄ ሳንጠይቅ አብሬ ከዚህ ሰው ጋር እሄዳለሁ ሳይሆን አፒራንስ ብቻውን አይሆን ነው። አይኖር ሳይሆን ብቻውን ዝና ብቻ ገንዘብ አለው ወይ ብቻ ምናምን በጣም አክሳሪ ነው። በጣም አክሳሪ ነው። እኚህ ተለዋዋጭ ናቸው። ይተውሃል፣ ይለቅሃል። ውበትም ልክ እንደዛ ነው። ሁሉ ነገር really to see the inner person in a person ለኛ ኢየሱስ ነው እንትናችን። እሱን ማየት በጣም ያስፈልጋል ብዬ አስባለሁ።